የውድቀት መጀመሪያው ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦቼ ሰላምታዬ በያላችሁበት ይድረሳችሁ እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን እንዲሁም ደግሞ ለህይወታችን በጣም መሰረታዊ የሆኑ ትምህርቶችን የምታገኙበት ቻናል ነው ማለት ነው ስለዚህ ለዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ከዚህ በተጨማሪ ደግሞ አማርኛ እንግሊዝኛ መማር የምትፈልጉት በተለያየ አጋጣሚ የትምህርት ዕድል ያላገኛችሁት እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት ሆናችሁ መጻፍና ማንበብ የምትፈልጉ ተማሪዎች ለእናንተ በጣም አሪፍ ዕድል አመቻችተንላችኋል ማለት ነው ስለዚህ በኢሞ በዋትስአፕ በቴሌግራም እየደወላችሁ በታች ባስቀመጥንላችሁ ስልክ መመዝገብ መማር ትችላላችሁ እኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ ከነሱ ጋር ተቀላቅላችሁ በግሩፕ እንዲሁም ለብቻችሁም ማጥናት ትችላላችሁ ማለት ነው ቤተሰቦቻችን ዛሬ ደግሞ እንደተለመደው ወደ 10 የሚሆኑ ለህይወታችን በጣም አሪፍና ምክር ሰጪ የሆኑ ሐሳቦችን ይዤላችሁ መጥቻለሁ ማለት ነው ቀጥታ ወደ ቪዲዮ እንገባለን እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት ወደ 10 የሚሆኑ በጣም መሰረታዊ የሆኑ አሪፍ አረፍተ ነገሮችንና ሐሳቦችን ይዤላችሁ መጥቻለሁ ማለት ነው ስለዚህ እነሱን ከመሰረቱ ጀምረን ያንዳንዷን ያነበብን እንደገና ደግሞ ሐሳቡ ምን ለማለት እንደፈለገ እየተወያየንበት እንሄዳለን ማለት ነው ሶ ከመጀመሪያይቷ ስንጀምር የመጀመሪያይቷ ምን ትላለች አንዳንድ ሰዎች የሚወድቁት ሌሎችን ለመጣል ስሞክሩ ነው ይላል አያችሁ አንዳንድ ሰዎች የሚወድቁት ሌሎቹን ለመጣል ስሞክሩ ነው ይላል ማንበብ ላይ በጣም ማሻሻል የምትፈልጉ ተማሪዎች ከኔ ቀደም ብላችሁ አንብቡ እንደገና ደግሞ ለማንበብ እየተቸገራችሁ ያላችሁት እንደዚህ ረዘም ያሉ ሐሳቦችን ማንበብ የምትቸገሩት ከኔ ጋር እየተከታተላችሁ እያንዳንዷን ታነባላችሁ ማለት ነው በጣም አሪፍ አንዳንድ ሰዎች የሚወድቁት ሌሎችን ለመጣል ስሞክሩ ነው ይላል የመጀመሪያው ሐሳብ አያችሁ ስለዚህ እኛ ሰዎችን ለመጣል ወይም ሰዎችን የሆነ ነገር እንዳይሳካላቸው ለማድረግ ስንሞክር ራሳችን እየጣልን ነው ማለት ነው ወይም ራሳችን ወደ ውድቀት እየወሰድን ነው ማለት ነው ቤተሰቦቻችን ስለዚህ እንደዛ አይነት ሰዎች አሉ ስለዚህ እንደዛ መሆን የለብንም ማለት ነው ሌሎችን ለመደገፍ ወይም ለማበረታታት እንጂ ለመጣል መሞከር የለብንም ማለት ነው ቤተሰቦቻችን ስለዚህ እነሱን ለመጣል ስንሞክር ሌሎቹ ደግሞ እኛን ለመጣል ይሞክራሉ ማለት ነው ለምን ዘር ስለሆነ የምናደርጋቸው ነገሮች እንደ ዘር ስለሆኑ እኛ መልሰን የምናገኛቸው የምናጭዳቸው እንደዛ አይነት ነገር ስለሆነ ነው ማለት ነው ቤተሰቦች በጣም አሪፍ አንዳንድ ሰዎች የሚወድቁት ሌሎቹን ለመጣል ስሞክሩ ነው ይላል የመጀመሪያው ሐሳብ በጣም አሪፍ አሁን ወደ ሁለተኛው ነው የምንሄደው ሁለተኛውንም ከነቀደም ብላችሁ እናንተ አንብቡ የማንበብ ብቃታችሁን እያሳደጋችሁ ስለምትሄዱ ከነቀደም ብላችሁ አንብቡና ከዛ እኔ ሳነብ ደግሞ ራሳችሁን ያረማችሁ ነው የምትሄዱት ማለት ነው መጨረሻ ላይ ደግሞ ከአስሮቹ በጣም የወደዳችኋትን ሐሳብ ኮሜንት ላይ ትጽፋላችሁ ወይም የሐሳቡ የመጀመሪያዋን ፊደል ኮሜንት ላይ እየጻፋችሁ ትወጣላችሁ ማለት ነው ለምሳሌ ሶስተኛዋን ከወደዳችሁ 3 ቁጥር አራተኛዋን ከወደዳችሁ 4 ቁጥር እየጻፋችሁ ትወጣላችሁ ማለት ነው ሁለተኛይቷ ምን ትላለች የውድቀት መጀመሪያው ራስህን አዋቂና ብቸኛ አድርጎ ማሰብ ነው የውድቀት የመጀመሪያው ራስን አዋቂና ብቸኛ አድርጎ ማሰብ ነው ይላል እንግዲህ ቤተሰቦች ይሄ ማለት ምን ማለት ነው አንዳንድ ሰዎች ለመማር ፍቃደኛ አይደሉም ማለት ነው ቤተሰቦቻችን ለመማር የሆነ ነገር ለማወቅ የሆነ ነገር ከሰው ለመቅሰም ፍቃደኛ ያልሆኑ ሰዎች ለውድቀት ራሳቸውን የፈረዱ ሰዎች ናቸው ማለት ነው ቤተሰቦቻችን የትኛውም አይነት ትምህርት የትኛውም አይነት ዕውቀት ከሰዎች ከማወቅ ይልቅ ራሳቸውን አዋቂና ብቸኛ አድርጎ ስለሚያስቡ ለውድቀት ራሳቸውን ይዳርጋሉ ማለት ነው ቤተሰቦች ስለዚህ እኛም እንደዚህ አይነት ባህሪ ማሳደግ የለብንም ማለት ነው ስለዚህ የትኛውም ነገር ከኛ በትንሽም ቢሆን ከፍ ካለ ሰው ቢሆን ከኛ ዝቅ የሚል ሰው ቢሆን የሆነ ነገር ለመማር ፍቃደኛ መሆን አለብን ማለት ነው እንጂ ቤተሰቦች ራሳችን አዋቂና ብቸኛ አድርገን ካየነው ለውድቀት ራሳችን እየወሰድን ነው ማለት ነው ቤተሰቦች ሁለተኛይቱ ሐሳብ ምን ትላለች የውድቀት መጀመሪያው ራስህን አዋቂን ብቸኛ አድርጎ ማሰብ ነው ይላል
በጣም አሪፍና አስተማሪ የሆኑ ሀሳቦች ናቸው አስሮቹም። እስከ መጨረሻው ድረስ አብራችሁ እንደምትዘልቁ ተስፋ አድርጋለሁ። ኦኬ አሁን ወደ ሶስተኛው እንሄዳለን። ሶስተኛይቷ ሀሳብ ደግሞ እችን ትመስላለች። ከነ ቀደም ብላችሁ እናንተ አንብቡና አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? እውነትን የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹሕ ነው። እውነትን የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹሕ ነው። በጣም አሪፍ አያችሁ። ያው እንደምታውቁት አሁን በአሁኑ ዘመን እውነትን እውነት ብሎ ከልቡ የሚናገር ሰው በሰው ፊት የሆነ ነገር ላያገኝ ይችላል ማለት ነው። በልቡ ንጹሕ ነው፣ ግን በሰው ፊት ክፉ ሆኖ ነው የሚታየው። ለምን? ውሸት በጣም ስለበዛ የእውነቱ ዋጋው እየወረደ መጣ ማለት ነው። ስለዚህ እውነትን የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹሕ ነው የሚለውን ሀሳብ ሶስተኛ ላይ ያመጣውላችሁ ይህን ለማሳየት ነው ማለት ነው ቤተሰቦቻችን። በጣም አሪፍና አስተማሪ የሆነች ሀሳብ ናት። ግን እውነት መቼም ቢሆን እውነት መሆኑ አይቀርም። ግን እውነት የሚናገር ሰው በጣም እያጣ ስለመጣ ሰዎች እውነትን የሚናገር ሰው ልክ እንደ ክፉ ሰው አድርገው መመልከት ይጀምራሉ ማለት ነው። በጣም አሪፍ። ሶስተኛይቷ እውነትን የሚናገር ሰው አፉ ክፉ ይመስላል፣ ልቡ ግን ንጹሕ ነው የሚለውን ሀሳብ ሶስተኛ ላይ ተመልክተናል ማለት ነው። አራተኛይቷ ሀሳብ ደግሞ እችን ትመስላለች። አንድ ላይ ነው የምናነበው። እናንተ ቀደም ብላችሁ እንድታነቡ ነግሬያችኋለሁ። እያነበባችሁ እንደሆነ ተስፋ አደርጋለሁ። አራተኛው ሀሳብ ምን ትላለች? ደፋር ሰው የማይፈራ አይደለም። ደፋር ሰው የማይፈራ አይደለም፣ ነገር ግን ፍርሃትን የሚያሸንፍ። ደፋር ሰው የማይፈራ አይደለም፣ ነገር ግን ፍርሃትን የሚያሸንፍ ማለት ነው። አያችሁ፣ ይህ ማለት ምን ማለት ነው ቤተሰቦቻችን? ሰዎች ሆነን እስከተፈጠርን ድረስ በልባችን ውስጥ የፍርሃት ምልክት አለ ማለት የፍርሃት ማንነት አለ። ለምን? ሰዎች የተለያየ ነገር እየፈሩ ከዚህ በፊት እየተደነገጡ ምናምን ስለነበረ ያ ነገር በአእምሯቸው ውስጥ ይቀመጥና ፍርሃት ይሆናል። ስለዚህ አሁን ትልቁ ችግር የትኛው ነው? ፍርሃትን አለማሸነፍ ነው። አያችሁ። ስለዚህ ደፋር ሰዎች የሚባሉት የማይፈሩ ሰዎች ሳይሆን ፍርሃትን የሚያሸንፉ ሰዎች ናቸው ማለት ነው። አያችሁ። ስለዚህ ፍርሃታችን በውስጣችን አለ። ያ ፍርሃት የምናሸንፍ ከሆነ ደፋር ነው የምንባለው እንጂ ወይም የማይፈራ ወይም ፍርሃት የሌለን ሰዎች ልንሆን አንችልም። ለምን? የሰው ተፈጥሮ ስለያዘን፣ ስጋ ስለያዘን፣ ስጋ ለሆነ ነገር ይፈራል። ስለዚህ ፍርሃት አለ። ያ ፍርሃት የለም ማለት ሳይሆን ፍርሃትን የሚያሸንፍ ሰው ደፋር ነው ማለት ነው። ቤተሰቦች በጣም አሪፍ ሀሳቧን ለማግኘት ሞክሩ። ደፋር ሰው የማይፈራ አይደለም፣ ነገር ግን ፍርሃትን የሚያሸንፍ ሰው ማለት ነው። በጣም አሪፍ። ኦኬ፣ አምስተኛይቱ ሀሳብ ደግሞ እችን ትመስላለች። ምን ትላለች? ትልቁ ፈተና ማጣት አይደለም፣ ይልቁንም ተስፋ መቁረጥ እንጂ። ትልቁ ፈተና ማጣት አይደለም፣ ይልቁንም ተስፋ መቁረጥ እንጂ። ይህኛው ሀሳብ ቤተሰቦች በጣም አሪፍ የሆነ ሀሳብ ነው። ብዙ ጊዜ ሰዎች በሆነ ስራ ምክንያት በሆነ ጉዳይ የሆነ ነገር ሲያጡ፣ ገንዘብ ሊሆን ይችላል፣ በእጃቸው ያለውን ነገር ሲያጡ ተስፋ ይቆርጣሉ ማለት ነው። ስለዚህ ትልቁ ማጣት ተስፋ መቁረጡ ነው እንጂ ያን ነገር ወይም በእጁ ያለውን ነገር ማጣት አይደለም። ለምን? ተስፋ ከቆረጠ ነገ ሰርቶ ከዛ ቦታ ሊወጣ አይችልም። ለምን? ብዙ ሰዎች የሆነ ነገር ካጡ በኋላ እንደገና በተስፋ ተነስተው በዛ ቦታ ይደርሳሉ ወይም ከዛም የተሻለ ነገር ያደርጋሉ ማለት ነው። ግን አንድ ሰው ተስፋ ከቆረጠ ምንም ነገር ማድረግ አይችልም ማለት ነው ቤተሰቦች። ስለዚህ ትልቁ ፈተና ማጣት አይደለም፣ ይልቁንም ተስፋ መቁረጥ እንጂ የምለውን አምስተኛ ላይ ተመልክተናል ማለት ነው ቤተሰቦች። በጣም አሪፍ። ኦኬ፣ ስድስተኛይቷ ደግሞ እችን ትመስላለች። እሷን አንድ ላይ የምናነብ ነው የሚሆነው ማለት ነው። ምን ትላለች? የመከራ ቀን ወዳጆችን አትርሳ። የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ አትሁን። የመከራ ቀን ወዳጆችን አትርሳ፣ የዛሬ ሰው ብቻ አትሁን ይላል ስድስተኛው ሀሳብ። ይህ ማለት ምን ማለት ነው ቤተሰቦቻችን? አንዳንድ ሰዎች ከዚህ በፊት የተደረገላቸውን ነገር
በፍጹም ይረሱና ዛሬ አዲስ ይሆናሉ ማለት ነው። እናንተ እነዛ ሰዎችን በሆነ ቦታ አግዛችሁ ከወደቀበት አንስታችሁ እንደገና በመከራ ጊዜ በተቸገረበት ጊዜ ደርሳችሁለት እነሱ ይረሱና ዛሬ ሌላ ጓደኛ ወይም ሌላ ቦታ ስለደረሱ ይረሳሉ ማለት ነው። ስለዚህ እንደዛ መሆን የለብንም። የመከራ ቀን ወዳጆችን መርሳት የለብንም። የዛሬ ሰው ብቻ አንሆንም ማለት ነው ቤተሰቦች። በጣም አሪፍ። ስድስተኛይቷ የመከራ ቀን ወዳጆችን አትርሳ፣ የዛሬ ሰው ብቻ አትሁን ትላለች ማለት ነው። ኦኬ ሰባተኛዋ ይችን ትመስላለች። እሷን ደግሞ አሁን የምንመለከት ነው የሚሆነው ማለት ነው። ምን ትላለች? ፍቅር የለም ከማለት በፊት እኔ ውስጥ ፍቅር አለ ወይ በል ይላል። አያችሁ፣ ፍቅር የለም ከማለት በፊት እኔ ውስጥ ፍቅር አለ ወይ በል። አያችሁ፣ ብዙ ጊዜ ሰዎች አሁን በዚህ ሰዓት ፍቅር የሚባል ነገር የለም ብሎ ያስባሉ። ያው ግን ከዛ እንደዛ ከማለታችን በፊት ግን እኛ ለሰዎች የምንሰጠው ፍቅር በእኛ ውስጥ ትክክለኛ ፍቅር አለ ወይ ማለት በጥቅም ላይ ያልተመሰረተ፣ በገንዘብ ላይ ያልተመሰረተ፣ የሆነ ነገር ላይ ያልተመሰረተ ትክክለኛ ፍቅር በልባችን ውስጥ ለሰው ልጆች የምንሰጠው ወይም ሰዎች ሰው ስለሆኑ ብቻ ከሰዎች የሆነ መልካም ነገር አግኝተናቸው የምንወድ አይነት ፍቅር አለ ወይ? ካልሆነ በእኛ ውስጥ ፍቅር እስካለ ድረስ ፍቅር አለ ማለት ነው። ግን አብዛኞቹ ሰዎች ፍቅር የለም ብለው የሚያስቡት ራሳቸው ውስጥ ፍቅር ስለሌለ ነው። እነሱ ፍቅርን የሚያውቁት የሆነ ጥቅም ላይ ስለሆነ ብቻ ፍቅር የለም ብለው ያስባሉ። ስለዚህ ይህ ሐሳብ ምን ይላል? ፍቅር የለም ከማለት በፊት እኔ ውስጥ ፍቅር አለ ወይ ብለ ራስን ጠይቅ የሚለውን ሐሳብ ነው ሰባተኛ ላይ የተመለከትነው ቤተሰቦች። በጣም አሪፍ። አንድ ላይ ስናነባት ምን ትላለች? ፍቅር የለም ከማለት በፊት እኔ ውስጥ ፍቅር አለ ወይ በል ትላለች። ኦኬ አሁን ወደ ስምንተኛዋ እንመጣለን። ስምንተኛዋ ይችን ትመስላለች። ምን ትላለች? የማይገለን የህይወት ፈተና በጣም ጠንካራ ያደርገናል። የማይገለን የህይወት ፈተና በጣም ጠንካራ ያደርገናል። አያችሁ ብዙ ጊዜ ፈተና ስንፈተን ወይ በህይወታችን በጣም ብዙ ፈተናዎች ሲመጡ በጣም ጠንካራ እየሆነን ነው የምንመጣው ማለት ነው። ለምን ብዙ ጊዜ የምታውቁት ከሆነ በልጅነታቸው በጣም ብዙ መከራ ብዙ ፈተና ያሳለፉ ልጆች እየበሰሉ ሲመጡ በጣም ጠንካራ ይሆናሉ። በጣም የሚታይ ነገሮችን ለመስራት ይሞክራሉ ማለት ነው። ለምን በጣም ብዙ መከራ አሳልፈው ስለመጡ ማለት ነው። ስለዚህ የማይገለን የህይወት ፈተና በጣም ጠንካራና ብርቱ ያደርገናል ማለት ነው። ስለዚህ ስምንተኛይቱ ሐሳብ የምታስተላልፈው መልእክት ይሄ ነው ማለት ነው። የማይገለን የህይወት ፈተና ጠንካራ ያደርገናል የሚለውን ሐሳብ ስምንተኛ ላይ ተመልክተናል ማለት ነው። ኦኬ ወደ ዘጠነኛዋ ስንመጣ ደግሞ እችኛዋ ትመስላለች ሐሳቧ። አንድ ላይ ስናነባት ምን ትላለች? አንድ የደስታ በር ሲዘጋ ደግሞ ሌላ የደስታ በር ይከፈታል። አንድ የደስታ በር ሲዘጋ ደግሞ ሌላ የደስታ በር ይከፈታል ይላል። አያችሁ፣ አንድ የደስታ በር ሲዘጋ ደግሞ ሌላ የደስታ በር ይከፈታል። በጣም አሪፍ። ምን ማለት ነው ቤተሰቦቻችን? አንድ የደስታ በር ሲዘጋ ሌላ የደስታ በር ይከፈታል ማለት ብዙ ጊዜ ሰዎች የሆነ መስመር ላይ አንድ ነገር ከተዘጋ አንድ ነገር ከጠፋ ሙሉ ነገር እንደጠፋ አድርጎ ያስባሉ ማለት ነው። እሱም ብቻ ሳይሆን እግዚአብሔር ደግሞ ለኛ የሚያስብልን አንድ የደስታ በር ቢዘጋብን ራሱ ከዛ የተሻለ የደስታ በር ይከፈታል ማለት ነው። ስለዚህ አንድ የደስታ በር ሲዘጋ ደግሞ ሌላ የደስታ በር ይከፈታል የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦች በጣም አሪፍ። ኦኬ መጨረሻዋ ደግሞ ምን ትላለች? አሁን ደግሞ ወደ መጨረሻ ደርሰናል። የመጨረሻኛይቷን ተመልክተን እናጠቃልላለን ማለት ነው ቤተሰቦች። ምን ትላለች? በህይወታችን የሰዎች የደስታ ምክንያት መሆን አለብን። በጣም አሪፍ። አያችሁ እችኛዋን በጣም የወደድኳትን ሐሳብ ናት ማለት ነው። በህይወታችን የሰዎች የደስታ ምክንያት መሆን አለብን። ይህ ማለት ምን ማለት ነው ቤተሰቦቻችን? በዚህ ህይወት ላይ በጣም ከሚያስደስታችሁ ነገሮች አንዱ ለሌሎቹ ደስታ ምክንያት ስትሆኑ ወይም በእናንተ ምክንያት የሆነ ሰው ሲደሰት ወይም የሆነ ሰዎች ልጆች ሲደሰቱ በእናንተ ምክንያት ማለት ነው። ያኔ በጣም ትክክለኛ ደስታ የምታገኙት
ያኔ ነው ማለት ነው ቤተሰቦቻችን። ስለዚህ ሁላችንም ማሰብ ያለብን በዚህ ዓለም እያለን የሆነ ሰዎችን ለማስደሰት ለነሱ ደስታ ምክንያት ለመሆን መስራት አለብን ማለት ነው ቤተሰቦች። በጣም አሪፍ። እነኚህ ወደ 10 የሚሆኑ መሰረታዊ ሐሳቦችና ትምህርቶች ናቸው ማለት ነው። በጣም አስተማሪ የሆኑ ሐሳቦች ናቸው። በደንብ አድርጋችሁ እየጻፋችሁ እንድትመለከቷቸው እንድትሰሟቸው አበረታታችኋለሁ። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዘኛ ከመሰረቱ ጀምራችሁ መማር የምትፈልጉት በአጭር ጊዜ በአጭር ወራቶች ውስጥ አውቃችሁ አንብባችሁ መውጣት የምትፈልጉት በታች ባስቀመጥንላችሁ ስልክ እየደወላችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ትክክለኛ ትምህርት በትክክለኛ ሰዓት ማግኘት ትችላላችሁ ማለት ነው። ምንም ብዙ ወራቶችን ብዙ አመታቶችን ሳይፈጅባችሁ በአጭር ጊዜ ውስጥ እንድታነቡ እንድትጽፉ እናደርጋችኋለን ማለት ነው። ቪዲዮአችን ደግሞ ላይክ እያደረጋችሁ ከወጣችሁ ብዙ ሰዎች ጋር እንድደርስ ያግዘናል ማለት ነው። ቤተሰቦች እስካሁን እያበረታታችሁ እየደገፋችሁ ስለሆነ ከልብ እናመሰግናለን። በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።